የማይገመትም የማይታመንም ነው። ሌሊቱን ጦርነቱ ተባብሶ ቀጥሎ ኢራን በእስራኤል ከተሞች ላይ የመርዛማና ኬሚካል ቦምብ ሚሳኤል ስታርከፈክፍ አድራለች። የእስራኤል ጦር ኢራን በመርዝ ቦምብ ደበደበችን ሲል አዲስ ዙር የበቀል ጥቃት እንደሚከፍት ዝቷል አውጇል። ኢራን የመርዝ ቦምብ ጥቃት ከመፈጸሟ ባለፈ በሆርሙዝ ባህር ላይ የውሃ ውስጥ ቦምቦችን ማጥመዷ ታውቋል። ይህ እጅግ አደገኛ ነው። ትራምፕ ከቀናት በፊት ቴሄራን ሆርሙዝ ላይ እንዲህ ያለ እርምጃ ከወሰደች ሞት፣ ሲኦልና እሳት ኢራን ላይ ይሆናል ብለው ነበር። ቴሄራን ግን ይህንን ዛቻ ከቁብሳት ቁጥር ሆርሙዝ ላይ የውሃ ውስጥ ቦምብ አጥምዳ የአሜሪካ ግዙፍ መርከቦችን ኢላማ አድርጋለች። በርካታ መርከቦችም ተጎድተዋል ተብሏል። የኢራን በቀል እየከፋ የመጣ ሲሆን እስራኤልም ጠንካራ ጥቃቶችን እየፈጸመች ነው። በእርግጥም የድሉ ጽዋ ወደ ቴሄራን አዘንብሎ ውሏል። ቴልአቪቭ እንደ ጋዛ ፍርክስክሷ ወጥቶ ታይታለች። ረዣዥም ህንፃዎች በቁማቸው ተገንድሰዋል። የሚሳኤል ማስጠንቀቂያና ሳይረኖች ሌሊቱን ቴልአቪቭን አስጨንቀው ነው ያደሩት። ሃይፋ፣ ማዕከላዊ እስራኤልና ቴልአቪቭ የኢራን ጥቃት ዋነኛ ኢላማዎች እንደነበሩ ተዘግቧል። በዋናነት ደግሞ የእስራኤል ጦርና የአሜሪካ ራዳሮች ላይ ያነጣጠረ ጥቃት በቴሄራን ተሰንዝሯል። በእርግጥም እስራኤል አቅቷታል። ቴልአቪቭ እየዛለች ነው። ኔታንያሁ የሚደበቁበት ጥግ አጥተዋል። በጀብደኝነትና በልበ ሙሉነት የጀመሩት ጦርነት ያልጠበቁትን ውርደት እያከናነባቸው ነው። ዛሬ የተፈጸመው ጥቃት ደግሞ በመርዝ ቦምብ የታገዘ መሆኑ ቴልአቪቭን ክፉኛ ጎርቷል። ውድ የአዲስ ፖስት ቤተሰቦች የሌሊቱን የእስራኤልና የኢራን ጥቃትን በዝርዝር እንነግራችኋለን። ታማኝ የዜና ምንጮችን አስሰን እናንተን የሚመጥኑ ጠብሰቅ ያሉ መረጃዎችን ይዘናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ጥቂት ደቂቃዎችን እንድትቆዩ አክብሮታዊ ግብዣችን ነው። እንደ ቬንዙዌላ አይነት በቀላሉ የምትነካውና ምንም የማያመጣ ሀገር አለ። ደግሞ በጣም በተቃራኒው እንደ ኢራን አይነት ተሳስተህ እንኳን ብትነካው መዘዙ የማይለቅህና አሸንፈ የማታሸንፈው ሀገር አለ። አሜሪካና ያለ እርሷ ደካማ የሆነችው እስራኤል የሺህ ዓመታት የስልጣኔ ታሪክ ያላትን ኢራንን ሲነኩ የዛኔ ነበር ነጥብ የጣሉት። ይህንን ጦርነት ተከትሎ ኢራን በየ15ና 20 ደቂቃው ነዳጅና ሌሎች ነገሮችን የጫኑ ግዙፍ መርከቦች የሚተላለፉበት የሆርሙዝ ባህረ ሰላጤን በመዝጋቷ በዓለም የነዳጅ ዋጋ ላይ ከፍተኛ ጭማሪ ነው የታየው። ዶናልድ ትራምፕ ትናንት በአሜሪካ ጦስ የተፈጠረውን ይህንን ውጥንቅጥ ለማስተካከል የሆርሙዝን ባህረ ሰላጤ የሚዘጉ ትላልቅና ትናንሽ መርከብን ጀልባዎችን መውደማቸውን ገልጸው ኢራን ይህንን ሰርጥ በመዝጋቷ ከገፋችበት እርምጃው እንደሚከፋ ተናግረው ነበር። ትራምፕ ያየው ከላይ ተንሳፈው መጥተው ወይም ከርቀት ሆነው በመርከቦች ላይ የሚተኮሱ ትላልቅ መርከቦችንና ጀልባዎችን ብቻ ነበር። ትናንት ማምሻውን ግን ትላልቅ የዓለም ሚዲያዎች እንደዘገቡት ኢራን በድምጽ በእንቅስቃሴና በሞገድ ሊፈነዱ የሚችሉ የተለያዩ አይነት የባህር ላይ ፈንጂዎችን በባህረ ሰላጤው ማጥመድ መጀመሯን የተዘገበው። እነዚህ በትንንሽ ዶላር ወጪ ተሰርተው የቢሊዮን ዶላር ንብረት ሊያወድሙ የሚችሉ የባህር ውስጥ ፈንጂዎች ከባህር ወለል ስር በሰንሰለት የሚታሰሩ የሚንሳፈፉ ወይም ከባህር ስር ካለው አሸዋ ውስጥ የሚቀበሩ ሲሆን ትላልቅ መርከቦች በሚመጡበት ጊዜ የሚፈጠረውን ከፍተኛ የሞገድ ንዝረት ለክተው የሚፈነዱ ናቸው። ኢራን የሆርሙዝን ሰርጥ እየተቆጣጠረች ያለችው ከባህሩ በላይ ብቻ ሆነ አይደለም። ከባህሩ አሸዋ ስር ሆናም ያለኔ ፍቃድ ታልፉና ውሃ እያለች ነው። እነኚህ የባህር ላይ ፈንጂዎች እጅግ ዘመናዊና በረጅም ኪሎ ሜትር ርቀት በሺ የሚቆጠሩትን ለማጥመድ የቀናት ጊዜ የሚፈጅ ሲሆን ለማስወገድ ግን ወራትን ሊፈጅ እንደሚችል ነው ተንታኞች እየገለጹ ያሉት። ከዚህ በተጨማሪም ኢራን በእስራኤል ሰሜናዊ ግዛቶች ላይ አዲስና ሰፊ የሚሳኤል ጥቃትን ከፍታለች። የእስራኤል የአገር ውስጥ የመከላከያ እዝ ሆም ፍሮንት ኮማንድ እንደገለጸው በገሊላ በጎላን ኮረብታዎችና በሃይፋ ከተማ አካባቢዎች የአደጋ ማስጠንቀቂያ ደውሎች ወይም ሳይረኖች እየተሰሙ መሆኑን ዘግበዋል። ነዋሪዎችም በአስቸኳይ ወደ መሸሸጊያ ቦታዎች እንዲገቡ ትዕዛዝ አስተላልፏል። የእስራኤል መከላከያ ሰራዊት IDF ባወጣው መግለጫ ከኢራን የተተኮሱ በርካታ ቦሊስቲክ ሚሳኤሎችና ድሮኖች መታየታቸውን ገልጾ የአየር መከላከያ ስርዓቶች አሮስሪ፣ ዴቪድ ስሊንግ እና አይረን ዶም ጥቃቶችን እየመከቱ ነው ብሏል። እስካሁን በሰዎች ላይ የደረሰ ጉዳት የለም ያለው መግለጫው አብዛኞቹ ሚሳኤሎች በአየር ላይ እየከሸፉ ቢሆንም የሚሳኤል ስብርባሪዎች ግን በተለያዩ ቦታዎች ላይ ወድቀዋል ብሏል። የኢራን አብዮታዊ ዘብ የጠፈርና አየር ኃይል
አዛዥ በበኩላቸው የጽዮናዊ አገዛዝ ለሚፈጽመው ትንኮሳ ምላሽ ለመስጠት በሰሜናዊ የእስራኤል ግዛቶች በሚገኙ ወታደራዊ ይዞታዎች ላይ አዲስና ትክክለኛ ኢላማውን የጠበቀ የሚሳኤልና የድሮን ጥቃት ሰንዝረናል ብለዋል። ይህንን መረጃ ታይምስ ኦፍ እስራኤል፣ አልጀዚራ እና ሃሬትስ ጋዜጣ ዘግበውታል። በተመሳሳይ የእስራኤል መከላከያ ኃይል ከኢራን የተወነጨፉ እነዚህ የቦሊስቲክ ሚሳኤል መለየቱን አስታውቆ እነዚህ ባሊስቲክ ሚሳኤሎች የመርዛማ ቦምብ እየተሸከሙ እንደሆኑም ተናግሯል። ከዚህ በተጨማሪም ኢራን ከእስራኤል ከተሞች ባለፈ በጎረቤት አገራት ላይ የምትፈጽመው ጥቃትን አጠናክራ ቀጥላለች። የኢራን እስላማዊ አብዮታዊ ዘብ በመካከለኛው ምስራቅ በሚገኘው የአሜሪካ ኃይሎች ጠቅላይ መምሪያ ላይ የሚሳኤል ጥቃት መክፈቱን ይፋ አድርጓል። የጦር ኃይሉ በመግለጫው በአሜሪካ ወታደራዊ ኢላማዎች ላይ 4 ሚሳኤሎችን በተከታታይ ተኩሷል። ከእነዚህ 4 ሚሳኤሎች መካከል ሁለቱ በኩዌት ግዛት ውስጥ በሚገኘውና ካምፕ አፍሪጃን በመባል በሚታወቀው ቁልፍ የአሜሪካ የጦር ሰፈር ላይ ያነጣጠሩ መሆናቸውን የኢራን ኃይሎች አረጋግጠዋል። ይህ በኩዌት በሚገኝ የአሜሪካ ጦር ሰፈር ላይ ተሰነዘረ ጥቃት ግጭቱ አድማሱን በማስፋት ወደ ሌሎች የባህረ ሰላጤው ሀገራት መዛመቱንና ቀጠናዊ ውጥረቱ ይበልጥ አደገኛ ደረጃ ላይ መድረሱን የሚያሳይ ነው። ከዚህ በተጨማሪም ከኩዌት ባለፈም በተባበሩት አረብ ኤምሬትስ ራስ አልካይማ የባህር ዳርቻ በጭነት መርከብ ላይ ጥቃትን ፈጽማለች። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ማስተባበሪያ በተባበሩት አረብ ኤምሬትስ ራስ አልካይማ የባህር ዳርቻ አቅራቢያ በአንድ የጭነት መርከብ ላይ ያልታሰበ ድንገተኛ ጥቃት መፈጸሙን አረጋግጧል። ተቋሙ ባወጣው መረጃ ምንነቱ በውል ያልታወቀ ተወርዋሪ አካል ከተባበሩት አረብ ኤምሬትስ ራስ አልካይማ በሰሜን ምዕራብ አቅጣጫ 25 የባህር ማይል ርቀት ላይ ሲጓዝ በነበረ የኮንቴነር ጭነት መርከብ ላይ አደጋ ደርሷል። ይህንን ጥቃት ተከትሎ የመርከቧ ዋና አዛዥ ለሚመለከተው አካል ባቀረቡት ሪፖርት በመርከቧ አካል ላይ ጉዳት ደርሷል። ይሁን እንጂ የጉዳቱ አጠቃላይ መጠንና ስፋት በዝርዝር አልተገለጸም። ምንም እንኳን በመርከቧ ላይ ቁሳዊ ጉዳት ቢደርስም ሁሉም የመርከቧ ባልደረቦች በሰላም እንደሚገኙና ምንም አይነት የሰው ሕይወት መጥፋት ወይም መቁሰል እንዳላጋጠመ ነው የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ማስተባበሪያ ቢሮ የገለጸው። ይህ ጥቃት በቀጠናው እያደገ የመጣውን የባህር ላይ ደህንነት ስጋትና በዓለም አቀፍ የንግድ እንቅስቃሴ ላይ የተደቀነውን አደጋ በይበልጥ የሚያጎላ ነው ተብሎለታል። ሌሊቱን ኳታርንና አረብ ኤምሬትስን በእንዲህ መልኩ የደበደበችው ኢራን በተመሳሳይ በኩዌትም ጥቃት ለመሰንዘር ሞክራለች። የኩዌት ብሔራዊ ዘብ በአየር ክልል ውስጥ የገቡ 8 ሰው አልባ ድሮኖችን መትቼ ጣልኩ፣ አከሸፍኩ ብሏል። ተቋሙ ይህንን ወታደራዊ እርምጃ የወሰደው የሀገሪቱን ደህንነት ለማረጋገጥ ከሚያደርገው ሰፊ እንቅስቃሴ አንጻር መሆኑን አብራርቷል። ብሔራዊ ዘቡ ባወጣው መግለጫም ይህ የድሮኖች ምት የሀገሪቱን የጸጥታ ሁኔታ ይበልጥ ለማጠናከር ቁልፍ የሆኑ ስትራቴጂካዊ ተቋማትን ከጥቃት ለመጠበቅና ማንኛውንም ሊያጋጥም የሚችል የደህንነት ስጋት በንቃት ለመመከት ከሚደረገው ቀጣይነት ያለው ጥረት አካል ነው በማለት ነው የተናገረው። በመካከለኛው ምስራቅና በባህረ ሰላጤ አካባቢ ውጥረቱ እጅግ አይሎ ባለበት በአሁኑ ወቅት የተወሰደው ይህ እርምጃ ሀገራቱ የአየር ክልላቸውን ለመጠበቅ ከፍተኛ የጥንቃቄ ደረጃ ላይ እንደሚገኙ ነው መረጃዎች እያመላከቱ የሚገኘው። ባለፉት ቀናትና ባለፉት ሳምንታት በአየር ላይ ትንቅንቁ የቀጠለ ሲሆን አሁን ደግሞ ትንቅንቁ ወደ ባህር ላይ እየወረደ ይመስላል። የዩናይትድ ስቴትስ ፕሬዝዳንት ኢራን በሆርሙዝ የባህር ወሽመጥ ውስጥ ምንም አይነት ፈንጅ እንዳታጠምድ በማህበራዊ ሚዲያ ገጻቸው ላይ ጠንከር ያለ ማስጠንቀቂያን ከዚህ ቀደም ሰጥቷል። የፕሬዝዳንቱ ማስጠንቀቂያ በመጠኑም ቢሆን ግራ የሚያጋባ ሆኖ የታየም ሲሆን አሜሪካ ይህ ድርጊት ተፈጽሟል ብላ አታስብም፣ ነገር ግን ፈንጅ ከተጠመደ በአስቸኳይ ብታጸዱ ይሻላቸዋል የሚል ይዘት ነበረው። የፕሬዝዳንቱ ንግግር የተሰማው የአሜሪካ ወታደራዊ ምንጮችን ጠቅሰው ኢራን ፈንጅ እያጠመደች ወይም ለማጥመድ እየተዘጋጀች ሊሆን እንደሚችል ከዘገቡ የመገናኛ ብዙሃን ሪፖርቶች በመነሳት እንደሆነ ታስቧል። በተጨማሪም የአሜሪካ ማዕከላዊ እዝ በሆርሙዝ የባህር ወሽመጥ አቅራቢያ ወደ 16 የሚጠጉ የኢራን ፈንጂ ጣይ መርከቦችን መትቻለሁ ብሏል። አሁን ላይ ይህ ስትራቴጂካዊ የባህር ወሽመጥ ለቀጠናውም ሆነ ለዓለም አቀፉ ማህበረሰብ እውነተኛ የራስ ምታት እየሆነ መጥቷል። ይህ መስመር 34 ኪሎ ሜትር ብቻ ስፋት ያለው ጠባብ ማነቆ ሲሆን አንደኛውን የባህር ዳርቻ ሙሉ በሙሉ የምትቆጣጠረው ኢራን ነች። ከኩዌት፣ ኢራቅ፣ ኳታርና የተባበሩት አረብ ኤምሬቶች የሚነሱ ግዙፍ የነዳጅ ጫኝ መርከቦች ወደ ዓለም አቀፍ ገበያ ለመድረስ ይህንን መስመር ማለፍ ግድ ይላቸዋል። ከባህረ ሰላጤው መውጫ ብቸኛው የባህር መስመር መሆኑ ደግሞ ለኢራን እጅግ ከፍተኛ የሆነ የመደራደሪያና የጫና መፍጠሪያ አቅም አስገኝቶላታል። አሜሪካ የኢራንን የባህር ኃይል ሙሉ በሙሉ እንዳወደመች ወይም ለማውደም ጫፍ ላይ እንደደረሰች በስፋት እየተናገረች ትገኛለች። ሆኖም የዘርፉ የጸጥታ ባለሙያዎች እንደሚያስጠነቅቁት ኢራን በነዳጅ ጫኝ መርከቦች ላይ ስጋት ለመፍጠር የግድ መደበኛና ግዙፍ የጦር መርከቦች አያስፈልጓትም። ይህንን ዓላማዋን ለማሳካት እንደ አነስተኛ ባህር ሰርጓጅ መርከቦች ወይም ፈጣን ጀልባዎችን
በቀላሉ ልትጠቀም ትችላለች ባይ ናቸው። በእርግጥ የአሜሪካ የጦር ሚኒስቴር ይህ የኢራን ትንኮሳ አስቀድሞ መጀመሩን ጠዋት ላይ በማህበራዊ ሚዲያ ገጻቸው ጽፈው የነበረ ቢሆንም መረጃው ትክክል ባለመሆኑ ምክንያት መልእክቱን መልሰው ለማጥፋት እንደተገደዱ ነው ለመመልከት የተቻለው። ይህ የባህር ላይ ፈንጂዎች ስምሪት ግን እያነጋገረና ስጋትንም የጣለ ጉዳይ ሆኗል። የባህር ላይ ፈንጂዎች ስምሪት የዩናይትድ ስቴትስ የስለላ ተቋማት ኢራን በሆርሙዝ ወሽመጥ የንግድ መርከቦች ማለፊያ መስመር ላይ የባህር ውስጥ ፈንጂዎችን ወይም ናቫል ማይንስ ለማሰማራት እየተንቀሳቀሰች መሆኑን የሚጠቁሙ ምልክቶችን ማየታቸውን ተከትሎ ጉዳዩ እያነጋገረ ነው። ኢራን ፈንጂዎቹን ለማጓጓዝ አነስተኛ ጀልባዎችን እየተጠቀመች ሲሆን እያንዳንዱ ጀልባ ከ2 እስከ 3 የሚደርሱ ፈንጂዎችን የመጫን አቅም አለው። የኢራን የፈንጂ ክምችት በጣም ሰፊ ነው። ኢራን በክምችቷ ውስጥ ከ2000 እስከ 6000 የሚደርሱ የራሷ የቻይናና የራሽያ ሰራሽ የባህር ውስጥ ፈንጂዎች እንዳሏት ነው የሚገመተው። ትራምፕ ይህንን ጉዳይ ልብ በማለት ይመስላል ኢራን ፈንጂዎቹን በአስቸኳይ እንድታነሳ ካልሆነ ግን ከዚህ ቀደም ታይቶ የማይታወቅ ወታደራዊ እርምጃ እንደሚጠብቃት በትሩዝ ሶሻል ገጻቸው ላይ እያስጠነቀቁት። የአሜሪካ የባህር ኃይል በወሽመጡ የሚያልፉ ነዳጅ ጫኝ መርከቦችን ጥበቃ እንደሚያደርግም ትራምፕ የአስቸኳይ ጊዜ ትዕዛዝን ሰጥቷል። አሜሪካ እስራኤል የኢራንን የኢነርጂና የነዳጅ መሰረተ ልማቶች ላይ የምታደርገውን ጥቃት እንድታቆም መጠየቋንም አክሲዮስ ዘግቧል። በዚህ ውጥረት ምክንያት የነዳጅ ዋጋ መዋዠቅ የታየ ሲሆን የአንድ በርሜል ድፍድፍ ነዳጅ ዋጋም እስከ $87 ደርሷል። ውጥረቱ ካልረገበ በ26 አራተኛ ሩብ ዓመት የነዳጅ ዋጋ እንደ ሁኔታው አስከፊነት እስከ $93 ሊደርስ እንደሚችል ተገምቷል። የአሜሪካ ልዩ ተወካይ ዊትኮፍም ወደ እስራኤል በመጓዝ ኢራን ለንግግር ፈቃደኛ መሆኗና የዲፕሎማሲ መፍትሄ የመኖሩን ሁኔታ እንደሚመረምሩ እየተገለጸ ነው። ይህ የዲፕሎማሲ ጥረት ደግሞ የተጀመረው ኢራን የባህር ላይ ቦምቦችን ለማጥመድ ውሳኔ ላይ መድረሷን ተከትሎ ነው። ኢራን ግን በባህረ ሰላጤው አካባቢ ለሚደረግ እገዳ ምላሽ በሚመስል መልኩ በዶናልድ ትራምፕ ላይ የዛቻ መልእክት ማስተላለፏን ነው ሲቢኤስ ኒውስ በፊት ገጹ ላይ እያስነበበው።